የዛሬ እንግዳችን እናንተ ወደ ግራ ሲሄዱኝ ወደ ቀኝ አንዳንዴ ይመልሳችሁ። ጭራሽ መብቴ እንዲነካብኝ አልፈልግም። ኃላፊነቴን ግን እወጣለሁ። አቤት አቤት ተገደል ስገባኔ ተከትዬ ገደል ገባለሁ። ይሄ ልጅ ፈስቷል ማለት ዊና ደረጀ እኔ ግን ከወላጆች ላይ የሚገርመኝ ነገር አለ። ወላጆች ራሳቸው በተለይ እናቶች ራሳቸው እቃ ይሰብራሉ። እሺ ግን የራሱ ጉዳይ ጽሲም ብለ ዝም ይላሉ። እኛ ስንሰብር ደግሞ ወደ እናንተን ይሰብሯቸዋል። አቤት አቤት የመብት ጥያቄ ህጻናት እያነሱ ነው። ምንድነው ጥያቄው ማለት ነው? አሁን መብታችን ይከበር። ወላጆች እኛም እንደናንተ ጦሳለንና ይዞት ይሄድ። ማን ነው ስምሽ? ዊና እኮ አማርኛ አይደለም፣ በዩሮፕ ቋንቋ ፍሬንች ነው። ቤልጂየም ኢትዮጵያ ውስጥ ነው። በትግሬና በኤርትራ ማለት ነው የሚገኘው። ኢሮብ ነው እንዴ? አዎ። ምን ማለት ነው? እርጥብ ወይንም ቆንጆ እንዳንቺ ማለት ነው። ከአዋቂዎችና ከህፃናት ማን ነው በጣም አስተዋይና ብልህ ላንቺ? ህፃናት አረ በራ ናቸው። እንዳለ ጨፈጨፈቻችሁ ወገን። በቃ የላችሁ እኔ ህፃን ነኝ እና ይብላኝ ለእናንተ። ህፃናት አስተዋይ ናቸው ከአዋቂዎች በላይ ስትይ ምን ለማለት ፈልገሽ ነው? እያሉ ነው ሊደበድቡሽ ነው። በአሁኑ ዘመን ህፃናት በጣም አስተዋይ ናቸው። በእናንተ ዘመን ደግሞ ራሳችሁን ወደ ሞኝ ነው የምትቀይሩት። ምን ለማለት ፈልገሽ ነው? በእኛ ዘመን ህፃን እያለን ሞኝ ነበር። በአሁኑ ዘመን ቴክኖሎጂ በጣም የተራቀቀ ስለሆነ በእናንተ ዘመን ደግሞ የነበረ በባህላዊ ነገር ቲቪ ነው ያኔ የሰው ቤት ወልወለን ምን ይሄ ልጅ ፈስቷል። በምንድን ነው የምትበልጡን? እስቲ ንገሪ። አስተሳሰባችን ጭራሽ እንዲህ በየትኛው አስተሳሰብ? እስቲ እናንተ ወደ ግራ ሲሄዱኝ ወደ ቀኝ አንዳንዴ ይመልሳችኋል። አሽሪን እንግዲህ ምን ማለት ነው? ተገደል ስገባኔ ተከትዬ ገደል ገባለሁ። ልጅ ስለሆንሽ ያው አልገባም። ልጅ እያለን እንደዛ ነበረ። ወላጅ ከገባ አብረን ነበር የምንገባው። አገቡም አሁን እስቲ ለምሳሌ አሁን ትልልቅ ሰው ወደ ግራ እንዴት ነው ሄደ? ምሳሌ እስቲ ብሩን ባልሆነ ነገር በማጥፋት ጭራሽ ብር የሚያባክነው ወላጅ ሆነ። ለምሳሌ የሚጠጡ ወላጆች አሉ አይደል? አንዳንድ ወላጆች መጠጥ ጠጥተው ይመጡና ልጃቸውን ባልሆነ ነገር ባገኙት ነገር ይማታሉ። እሺ በዛን ሰዓት በጠጣበት ሰዓት ጭንቅላቱ ደንዝዟል እንደማለት አስበው። ግን በንጋታው ግን ያ ወላጅ ሲረጋጋ አባቴ ትናንትና እንደዚህ ነገር አድርገህ ነበር ተሳስተህ ነው ወይስ አውቀህ ነው ብለን ያንን ወላጅ ወደ ቀኝ መመለስ አለብን እንጂ ተመልሰን የራሱ ጉዳይ ብለን ወደ ግራ ተከትለን የአይነት ትውልድ መፈጠሩ ተመስገን ነው። ሽማግሌዎች ሰው ሲያስታርቁ ለማስታረቅ ብለው ውሸትም ቢሆን ቀላቅለው ማስታረቅ ይፈቀድላቸዋል ወይስ ሰዎቹ ቢጣሉም እውነቱን ነው መናገር ያለባቸው? ያ ሰው ቢጣላም ቢደወደብም እውነቱን ተናግሮ ማስታረቅ ነው የሚሻለው እንጂ ሽምግልና ሄደው ጭራሽ ያደባሉ። የተፈጠረውን ነገር እንጂ መናገር ያለበት የተፈጠረው ነገር ማፋጃቸው እኮ አረሱ እኮ እንደው ምናምን ብየትን ይቀባቀባ ባረግ ምን ቻይ አንቺ ሽምግልና ብንልክሽ ታባይናለሽ። አዎ እውነቱን ተናግሬ እውነቱን ተናግሬ ማስታረቅ እንጂ ያለብኝ ውሸቱን ተናግሬ ማስታረቅ የለብኝ። ምን ችግር አለው? ምክንያቱም ውሸቱን ቀላቅለህ ስትናገር ያ ሰው እኔ ትክክል ነኝ ብሎ ራሱን ያሳምናል። እናትና አባትሽ በሀሳብ ቢጣሉ አንቺ መሀል ገብተሽ እንደ ሽማግሌ እንድታስታርቂያቸው ይፈቅዱልሻል ወይስ አንቺ ልጅ ነሽ ምን ታውቂያለሽ ዞር በይ ከዚህ ብለው ያባሩሻል? ተጣልተው አያውቁም። ግን ቢጣሉ እንኳን መሀል ላይ አልገባም። ከጨረሱ በኋላ ሁለቱንም ፊት ለፊት አስቆሜ ሁለቱንም አነጋግሬ ማስታረቅ እንጂ ያለብኝ ሁሉንም ዝም ማለት የለብኝም። ግን እኔ እስካሁን ተጣልተው ያውቁ። ግን ጥያቄ አለኝ። አንቺ እድሜ ስንት ነው? 10 ዓመት ሙሉ ተጣልተው አያውቁ? አብረው አይኖሩ እንዴ? በምልክት ቋንቋ ነው የሚያወሩት ወላጆችሽ? አይደለም እንዴ? ኃይለ ቃል ሰምተሽ አታውቂም ቤት ውስጥ? አላውቅም። ከአባትሽና ከእናትሽ ቁመት ረጅም ማን ነው? እናቴ። አባትሽ እኔን የሚያክለው? አይ ሳይሆን ቢያንስ እንኳን አባቴ እዚህ ጋር የእናቴ የእናትሽ። እኔም ለሚስቴ ጆሮ ዋጋ ነኝና አንዳንዴ ታውቃለህ ጎን ለጎን ቁጭ ብለን ሳወራ በቃ እሷ ለምዶ በጆሮ የምታወራው ትለኛለች። እና እኔ ስሰማ ማለት ነው የሆነ በቃ የሰብአዊ መብት ተሟጋች አይነት ስብዕና ያለሽ ልጅ እንደሆንሽ ነው መረጃዎች እየጠቆሙ ያሉት። መብቴ እንዲነካብኝ አልፈልግም። ኃላፊነቴን ግን እወጣለሁ።
አንዳንዴ ደግሞ ወላጆች የራሳቸውን ንዴት እኛ ላይ የሚወጡበት ሰዓት አለ። እስቲ ለምሳሌ የሆነ ቀን ከስራ ቦታ ተናዳ መታ ልጁ ላይ ተወጣች። ምንድነው ልጅ ለስራ አስረጅኝ ሲላት አላስረዳክም ብላ መጣው። ቆይ አንቺ መስሪያ ቤት መናደዷን በምን አውቅሽ? አይደለም ግን ስትናገር ሰምተናል። መልእክቱ ምንድነው? ንዴታችሁን ከተናደዳችሁበት ሰው ጋር ተነጋጋሩ እንጂ ልጃችሁ ላይ አትወጡ። እዛው አለቃችሁ ጋር ጨርሱ ነው አሁን ያንቺ አባባል። ባልና ሚስት እርስ በርስም ከሆነ ፋይቱ አላልኩም። የኔ ሐሳብ ነው። አንተ ያገንጠይሽ አንቺ መስሪያ ቤት ሄደች እናትሽ አለቃዋ በጣም አናደዳት። አለቃዋ ላይ እንዴቷን መወጣት አትችልም። ማን ላይ ትረጋጋ? እረፍት በማድረግ ምን አይነት ረፍት? በመዝናናት። አይ መዝናናት ውጤው ግን ምን አይነት ረፍት ማድረግ ነው? ከራሳችን ጋር ስሜታችንን መለዋወጥ፣ ራሳችንን ማዳመጥ። አውራማ ምኑን ነው ማዳመጥ? ራስህን ቁጭ ብለህ እኔ ምን አድርገቼ ነው እዚህ ላይ የተናደድኩትኝ፣ እኔ ምን ሆኜ ነው እዚህ ላይ ልጄ ላይ ተወጣሁትኝ ብለህ ራስህን ማዳመጥ። One nap later. አይ ልጄ ነው ሳዳምጥ ልጄ ነው። ለምን ይሰብራል ብርጭቆ? ለምን እኔ ለፍቼ ተቃጥዬ የገዛሁትን ብርጭቆ እዛ ካለቃ የሰው ፊት መጥቶኝ የገዛሁትን ብርጭቆ ለምን ቢሰብረው? ተሳስቢውንስ ለምን ይሳሳታል? ልጅ አይደለም እንዴ? አይጠነቀቅም? የሰው ልጅ ይሳሳታል፣ ያጠፋል፣ በዛ ልክ ደግሞ ይማራል። በ23 ልብና አድርጌ አስረዋለሁ፣ ይስተካከላል። አልሰማልኝ። ቁጭ ብለህ መምከር ነው። እኔ ጊዜ የለኝማ ቁጭ ብዬ እሱን መክርበት። እናቱ እሱን ለማብላት የእሱን ከርስ ለመሙላት እኮ ነው ጠዋት ማታ እኮ ደፋ ቀና የምለው። ጊዜ የለኝም። ቅዳሜና እሑድ ትሰራለህ? ቅዳሜ ኳስ አያለሁ። ከልጅ ከና ኳስ የለትከው ልጅ እኔ ኳስ አልዝናና ልጅ በሚጫወትበት ሰዓት አንተ ቤት ውስጥ በምትቀመጥበት ሰዓት በማየት ትችላለህ። ግን ልጅክ እያለ ልጅክን መምከር ወይንም ልጅክን ማዝናናት እንጂ ወይ ልጅክን ማስጠናት እንጂ የሚኖርብክ በሌላ ነገር ግን በጣም ነው ዊና። በቅርቡ የኤአይ ስልጠና ልንጀምር እንደሆነ ቃል ገብተናል። በተለይ ኮምፒውተር ላይ የምትሰሩ ሰዎች በቅርቡ እንደምትተኩ እያወቃችሁ ዝም ካላችሁ ሞኝነት ነው። አሁን ነቅታችሁ እንዴት አይነት ታምር መስራት እንደምትችሉ ማወቅ ከፈለጋችሁ ኑ ኤአይ መልስ እንዲሰጣችሁ እንዲታዘዛችሁ ማድረግ ይቻላል። ተመርቃችሁ ስራ ያዛችሁ ወጣቶች ወይም ገና ዩኒቨርሲቲ ለመሄድ የምትዘጋጁ በፐርሰናሊቲ ቴስት ወደፊት ዩኒቨርሲቲ ገብታችሁ ምን መማር እንዳለባችሁ ኤአዩ ለራሳችሁ ይነግራችኋል። መሪዎች ካላችሁ ሰራተኞቻችሁ የሚያቀርቡላችሁን ሪፖርት በሰከንዶች ውስጥ ተንትኖ ምን ክፍተት እንዳለበት የሚጠቁመውን የኤአይ አሰራርም በደንብ እናያለን። በተለይ ደግሞ ለኮንተንት ክሬተሮች ለቲክቶክ ለዩቲዩብ ምን አይነት አሜዚንግ የዩቲዩብ ቪዲዮ መስራት እንዳለባችሁ ስክሪፕት ጽፎላችሁ ሃሽታጉን ተምኔሉን የቪዲዮ ርዕስ ታይትል አውጥቶላችሁ በኋላ ቪዲዮ ከተቀረጸ በኋላ ደግሞ ኤዲት ስታደርጉ ምን መቁረጥ እንዳለባችሁና ምን መቁረጥ እንደሌለባችሁ ኤአዩ እንዴት እንዲሰራላችሁ ማድረግ እንደምትችሉ የሚያስደንቅ ስልጠና አዘጋጅተናል። ዶንኪ ቲዩብም ኤአይን ተጠቅሞ ቻናሉን ካዘመነ ከዓመት በላይ ሆኖታል። በጣም ብዙ ተአምር እየተሰራበት ነው ያለው በእኛ ዘንድ። ይህንን ስልጠና ስትወስዱ ታዲያ ሌላ አዲስ የቢዝነስ አይዲያ የምንነግራችኋለን። ቢዝነሱ ከ200 እስከ 300 ሺህ ብር ላላቸው ሰዎች ከኤአይ ጋር የተገናኘ ፊውቸሩን የዋጀ በአጭር ጊዜ ውስጥ ዋና ካፒታላቸውን የሚመልስ በጣም አዋጭ ቢዝነስ ነው። ሶስተኛ ወደ ውጭ መጓዝ ፈልገው ብዙ ሰዎች በስማችን እየተጭበረበሩ እንደሆነ እናውቃለን። ስልጠናው ለሚመጡ ደንበኞቻችን ወደ ውጭ መጓዝ ከፈለጉ ትክክለኛውን የጉዞ ኤጀንሲ ዊሊ ኢትዮጵያ ቱር ኤንድ ትራቭልን በቦታው ራሱን የድርጅቱን ዋና ስራ አስኪያጅ ጠርተን ስለ ጉዞ ማብራሪያ እንዲሰጥ በአካል ከሱ ጋር የምትገናኙበትም መድረክ ነው። ስልጠናው እጅግ በጣም በተመጣጣኝ ዋጋ የሚሰጥ ነው። የት እንደሚካሄድና መቼ እንደሚጀመር ማወቅ ከፈለጋችሁ በ0975516360 ደውላችሁ ካሁኑ ቡክ ማድረግ እንዳትረሱ። አንድ ተማሪ ሲሳሳት የመቅጣት መብት ያለው አዋቂ ብቻ ነው ወይስ አለቃም መቅጣት ይችላል? ለመምህር ስሙን ጽፎ መላክ እንጂ መቅጣት አይችልም። ግን አንዳንድ አለቃዎች ለመቅጣት ሲሞክሩ አጋጥሞሽ አያውቅም? ያውቃል። ተመትቼ አውቃለሁ። ግን ለመምህር ተናግሬ ልጅ ራሱን አስመትቻለሁ። በምንድን ነው የመታሽ? በጎማ። ልክ እንደ አስተማሪ ገረፈሽ? ሲመታኝ ግን ራሴ አልቅሽ ዝም አላልኩም። ጂም ለመምህርም ተናገርኩኝ። ለምን ኃላፊነት አልተወጣሽም ስባል መብቴን ያልተከበረልኝም እሱን መብትም አልተወጣም። ከዛ ልጁ እርምጃ ተወሰደበት፣ ተመቶ ዝም ተባለ፣ ካለቃነትም ወረደ። ስልጣን ያላግባብ መጠቀም ከባድ ነገር ነው። ወላጆች ልጆቻቸውን መቅጣት አለባቸው ብለሽ ታምኛለሽ? በመከር ደጋግሞ ይመክሩታል። ካልመከሩት ግን የከፋ ጥፋት ሲያጠፋን መመታት እንጂ ያለበት በኖርማል ጥፋት ግን መመታት የለበት። የከፋ ጥፋት ማለት ለምን? በመስበር በምን ሊመታ ይችላል? አጓጉል ምት የሚመቱ ወላጆች አሉ። እንደ ጄትሊ ምናምን ብሎ ሆነ ቴኳንዶ እነሱ ሳይሆን በፍራም ጎማ በእንጨት በሚመቱ ወላጆች። አሁን አንቺ ጠቅላይ ሚኒስትር ብትሆኚ ማለት ነው
እንደዚህ ልጆቻቸውን በወፍራም የሞልቢያ እንጨት የሚመቱ ወላጆችን ምን አይነት እርምጃ ትወስጂባቸዋለሽ? መሆን አልፈልግም፣ ግን እንደ ድንገት ከሆንኩኝ ጋር እርምጃ ሳልሆን ወስዳ። ቆይ እንዴ መሆን አልፈልግም? አዎ ምን ማይሆን ነገር በመናገር እና ደግሞ አለጥፋቴ ሊከስኝ ስለሚችል። ዳይሬክተር ማለት ትምህርት ቤት ላይ ተማሪን የሚያስፈራራ ሰው ነው ወይስ ለተማሪ የሚራራ ትምህርት ቤቱን የሚመራ ሰው? እኔ እስካሁን የገባሁበት ትምህርት ቤት ውስጥ የሚራሩ እንጂ ለተማሪዎቹ ክፋት የሚያስቡ መምህራን አላየሁም። አንዳንድ ጊዜ ተሳስተው ተማሪ ሊበድሉ ይችላሉ። በቃ መምህር ስለሆኑ እንለፋቸው ብለን ማለፍ ነው ያለብን ወይስ ምንድነው ማድረግ ያለብን? ያ መምህር ሲረጋጋ ማናገር እንጂ ያለብን ሳይረጋጋ ማናገር የለም። ምን ብለን ነው የምናናግረው? አለጥፋቴ ነው የመታኝ ወይንም የተቆጣኝ ብሎ መናገር። ምን እንዲያደርግልን ነው እንደዛ ብለን የምንነግረው? ስህተቱን እንዲያውቅ። ትምህርት ቤት ጋር ዳይሬክተር ጋር ሄደሽ አውርተሽ ታውቂያለሽ? ምን አውርተሽ ታውቂያለሽ? አለጥፋቴ እንደተመታው ሳይገባኝ ቀርቶ ያን ነገር ገብቶሻል አላስረዳም ሲልኝ እጂ ተናገርኩ። እኛን ሳያስረዳን ከቀረ ደግሞ እንድንከስ መብት ተሰጥቶናል። እና መብትሽን ተጠቀምሽበት? ድሮ ተማሪ ሆነ በጣም ሲያስረዱን ይደብረናል። በቃ ምንድነው ያስተማሪ አይወጣም ከክላስ ጭቅጭቅ ያረጋግን የቤትራ ጋር ፍራችሁ እናንተ ግን ካላስረዷችሁ ትከሳላችሁ። አረ ትምህርት ቁማት በጣም ጋሸቱ መንፈሳዊ ልጆቻችሁን በመንፈሳዊ የዩቲዩብ ቪዲዮዎች በተለይም ቅዱሳንን መላእክትን እግዚአብሔርን ጻድቃንን እያወቁላችሁ ውስጣቸው እየታተመ እንዲያድጉ ከፈለጋችሁ ይህንን ባርኮድ ስካን አድርጉት። ጋሸቱ መንፈሳዊ በተሰኘው ዩቲዩብ ቻናል ላይ ቪዲዮዎች ታገኛላችሁ። በተለይ ውጭ ሀገር ያላችሁ ሰዎች ደግሞ የቻናሉ ሜምበር ወይም አባል ሆናችሁ ብታግዙን ብዙ አዳዲስ ቪዲዮ ማምረት እንችላለንና በአቅማችሁ በ5 በ6 ሜምበር እንድትሆኑ ጋብዛችኋለሁ። ፈጣሪም ሊሆን ይችላል እውቀት ከምሰጥሽና ገንዘብ ከምሰጥሽ። እውቀት ብቻውን ምግብ ይሆናል? እውቀት ካለክ መስራት ትችላለህ። እውቀት ካለክ ደግሞ ራስ በራስ ስራ መፍጠር ትችላለህ። ገንዘብ ብቻ ደግሞ ምንም ዋጋ እስክትሰሪ ድረስ ጊዜ ከሚሄድብሽ ገንዘቡን አሁኑኑ ብትጠቀሚበት አይሻል? እውቀት ካለክ ነው መጠቀም የምትችለው። እውቀት ከሌለክ ደግሞ መጠቀም አትችልም። ገንዘብ ለመጠቀም እውቀት ያስፈልጋል? አዎ። እንዴት? ምክንያቱም ከዛ ሰው ጋር እውቀት ከሌለክ ብሩን መቀበላችንም። ለምሳሌ ባንክ ስትሄድ ሳትቆጥር ብሩን ትቀበረዋለህ። ካትቀበል ቁጥር እውቀት ነው እንዴ? አንተ በህፃንነትህ ቁጥር ማወቅ ትችላለህ? አትችልም። የዛን ጊዜ ወለድ ለካ ቁጥር አላውቅም ነበር። አዋቂዎች ህፃናትን ማክበር ያለባቸው መቼ ነው? ታላቅ ታናሽን ማክበር አለበት። ታናሽ ደግሞ ታላቅን ማክበር አለበት። ለምንድን ነው ታናሽ ታላቅን የሚያከብረው? ምክንያቱም ታላቅ ሰው ትልቅ ስለሆነ ያን ታላቁን ማክበር አለበት። ያ ታላቅ ሰው ደግሞ ያልሽ ህፃን ነው ብለው ካላከበረው ግን ከፈጣሪ ማይደው። ህፃን እኮ ነው ከበር ባይከበር ምን ችግር አለው? እንዴት? ምክንያቱም ያ ልጅ ፍቅር ካላገኘ በቤተሰቦቹ ዘንድ ጭንቅላቱ ሊጎዳ ይችላል። ፍቅርና ክብር አንድ ነው እንዴ? አዎ። ፍቅር ካለ ያንን ሰው ልታከብረው ትችላለህ። ማናከብረውን ሰው ስለማንወደው ነው ማለት ነው? አዎ። ምክንያቱም ፈጣሪ ሁሉም ሰው አንድ አርግቶ ስለሚያይ አንተ ደግሞ ያንን ሰው ለምሳሌ እናትና አባትህን አክብረክ። ይኸውልሽ እናት አባትን አክብር ይላል፣ ልጆችን አክብር የሚል ግን አለ እንዴ? እኔ ማምንበት ታላቅ ታናሽን ማክበር አለበት፣ ታናሽ ደግሞ ታላቅ ነው። አንቺ አሁን ልትፈለግሽው ህፃን ልጅና ትልቅ ሰው በእግዚአብሔር ፊት እኩል ነው እያልሽ እንዴ? አሁን ተሸወሽ። አልተሸወድኩም። እንዴት ህፃን ልጅና ትልቅ ሰው በእግዚአብሔር ፊት እኩል ይሆናል? ምክንያቱም ፈጣሪ ሁሉንም ሰው እንዳርግቶ ነው። እኛ ለፈጣሪ ምኖቹ ነን? ልጆቹ። እና ስለዚህ ትንሹ ልጅና ትልቁም ሰውዬ ሁለቱም ለእግዚአብሔር ልጆቹ ናቸው። አዎ። ልጆቹ ከሆነን ታዲያ ሲኦል ስንገባ እንዴት ዝም ይላል? ለምሳሌ እናትህ አጥፍተህ ዝም ትልካለች? አትልክም። በዛ ልክ ደግሞ ፈጣሪ እንደ እናትህ አርግታ ያው አንዳንዴ ማዘር ራሱ ሲኦል ነው የምትከተል። እንደዚህ ታዞራለች በያዙት ቢሳ በእናት እጅ ባልትና ቀመስሽ የኛን ገንፎና አጥሚት አልቀመስሽም? ምን ነው? ምን አልኩሽ? ምን በደልኩ? እንግዲህ ይህንን የባልትና ስራ ከጀመርን በኋላ የገባኝ ነገር አንድ ንጹህ ምርት ለህብረተሰቡ ለማቅረብ ዋጋው ከሚታሰበው በላይ ከፍ ሊል እንደሚችል ነው። ምክንያቱም የባልትና ምርቶች ጥራት ያለውን እህል ለመግዛት ጠቀም ያለ ገንዘብ ያስከፍላሉ። ከዛ ደግሞ እህሉ በጥራት ሲዘጋጅ ኪሎቸው እየቀነሰ ቆሻው እየተወገደ ሳይዛቸው እያነሰ ስለሚሄድ መልሶ 1 ኪሎ ለመሙላት ተጨማሪ እህል ይፈልጋሉ። ያንን ደግሞ በህጋዊ መንገድ ደረሰኝ ቆርጦ ለመሸጥ ከገቢዎች ጋር ከግብር ጋር የተገናኘው ነገር ሲደማመር ዋጋውን ከፍ ያደርገዋል። ነገር ግን ይሄ ሁሉ ቢሆን ጥራት ፈላጊ ሰዎች አሉ ብለን የፈጀውን ይፍጅ እንጂ ጥራት ላይ ሳንደራደር ድንቅ የባልትና ውጤቶችን ይዘንላችሁ ቀርበናል። በ0970 08 6608 ጥራትን የምትፈልጉ ሰዎች ብቻ ደውሉልን። እናት ለልጇ እንደምትጠነቅቀው ተጠንቅቀን ያዘጋጀናቸውን የገንፎና የአጥሚት እህሎች ሌሎቹንም የባልትና ውጤቶች እየደወላችሁ ቀድማችሁ ዘዙ። ወይም 22 ለሞቴል ለምንጻ 3ኛ ፎቅ በአካል በመምጣት ታገኙናላችሁ። እውነት ነው፣ ጥራት
ዋጋ ያስከፍላል በእናት እጅ ባልትና። ወደ ስልክ ጥያቄ እንሄዳለን። አንዱ ጥያቄ 2000 ብር ነው። አምስቱንም ከመለሽ 10 ሺህ ብር ታገኛለሽ። ሄሎ አቤት። እንደምን አሉ? እግዚአብሔር ይመስገን። ገኒ ወይዬ ተረትና ምሳሌ ልትጠየቂ ነው። እሺ። ሳያጣሩ ወሬ ሳይገሉ ጎፈሬ 2000 ብር አሸንፈሻል። ነገር ቢበዛ ነገር ቢበዛ ባህያ ይጫናል። የፉክክር ቤት ሳይዘጋ ያጣል። እሺ ጀመርክ እንዴ አንተ? ጥያቄ ቀድመህ እየላክ ቆይ አይ ከባድ መሆን አለበት። ሴትዮዋ ጥያቄ ልትሰጥ ከአፍ ሲያመልጥና መልሽ። ማንም አያግደው። እናንተ ሰፈር እንደዛ ነው? እኛ ሰፈር እንደዛ ይባላል። እኛ ሰፈር እንደዚህ ያለ ከአፍ ሲያመልጥና እንጃ እሷን አላወቅኳት። የመጨረሻ 5ኛ ጥያቄ። እሺ። ሴትን ያመነ ውሃ የጨበጠ አይደለም እንዴ? አይባልም እንደሱ። ሴቱን ያመነ ራሱን አመነ። ጎበዝ። ወደዚህ መቀየር አለበት ተረቱ። ግን ተረቱ እንደዚህ አይደለም። ፈልጉ። ሴትን ያመነና ፈጣሪን ያመነ ገን እሺ፣ ይሄም አልተመለሰም። ገን ያመሰግናል። እሺ። ሴትን ያመነና ጉም የዘገነ አንድ ነው የተባለው ለምንድን ነው? ጉም ዞሮ አይዘገንም። ጉም አይዘገን ከሆነ ሴት አትታመንም እንደማለት ነው። ሐሳብ ተስማማበታል? ሐሳቡን አልተስማማበትም። ሴትን ያመነ ቤቱ ሙሉ ሆነ። የሚገርም ነው። ሴትን ያመነ ቤቱ ሙሉ ሆነ ተብሎ ይስተካከልልን እያሉ ነው። እናንተስ ኮሜንት ላይ እስቲ ሴትን ያመነ ብላችሁ በፖዚቲቭ ጨርሱት። 3 ጥያቄ መልሳ 2 ይቀራል። ሁለቱን ጥያቄ ለማካካስ ከበእናት እጅ ባልትና ውስጥ ጥያቄ ጠይቃታለሁ። ከመለሰች ትሸለማለች። በእናት እጅ ባልትና የሚሸጣቸው ምርቶች ምን ናቸው? 2 ጥሪ። በሶሽ የገንፎ ዱቄት። አንድ የመጨረሻ ጥያቄ 2000 ብር የሚያስገኝ ዛሬ ቁርስ የበላሁት ነው። ፍርፍር። በትክክል ተመልሷል። ለመጽደቅ የዘለቄታ የበጎ አድራጎት ድርጅት በገጠሪቱ ኢትዮጵያ የብዙዎችን ችግር ሊፈታ ስራ ከጀመረ ሰነበተ። ባለን አቅም እንግዲህ ያለን አንድ ሲኖትራክ ተከራይተናል። እኛ አንድ ወንድማችን ደግሞ በነፃ ሲኖትራክ አግዞ ለአንድ ሳምንት በ2 ሲኖትራክ ነው ዛሬ እየተሰራ ያለው። እግዚአብሔር ይስጣችሁ። በሰጣችሁን ገንዘብ ሁሉ ስራ ጀምረናል። ከ9 ኪሎ ሜትር በላይ መንገድ በዶዘር ተጠርጎ አሁን በቀጥታ ሲኖትራኮችና ሎደር አስገብተን ያመረትነውን ኳሪና ሰሌክት እየደፋን በግሬደር ወደ ማስተካከል ልንሄድ ነው። አሁንም ቢሆን ብዙ ሲኖትራክ ካገኘን በአጭር ጊዜ እንጨርሳለን ማለት ነው መበተኑንና ሲኖ ኖሯችሁ ደብረ ብርሃንና አካባቢዋ ካላችሁ ለ5 ቀን ለ3 ቀን ልታግዙን ከፈለጋችሁ አሁንም ስልካችን ክፍት ነው። ግሬደር ያለው ሎደር፣ ሮለር፣ ኤክስካቫተር እነዚህን የግንባታ መሳሪያዎች ሊረዳን የሚችል ሰው ለሱም የነፍስ ዋጋ ያገኝበታል። እኛም ለእነዚህ እናቶች በፍጥነት እንድንደርስ ያግዘናል። በ0941 58 77 77 ደውሉና ሄሎ በሉን። በኢትዮጵያ ንግድ ባንክ 1071 97 63 38 7 ወይም በአቢሲኒያ ባንክ በአጭር ቁጥር 2421 ያቅማችሁን አግዙን። እግዚአብሔር ይመስገን ለዘመናት የተቸገረው የገጠር ሕዝብ ከዚህ በኋላ ሆስፒታል ቅርቡ፣ ገበያ ቅርቡ፣ ትምህርት ቤት ቅርቡ፣ ወጥቶ መግባት ቅርቡ ይሆናል። እድሜ ለእናንተ። በምድር መንገድ ሰርታችኋል፣ በሰማይ እግዚአብሔር መንገዳችሁን ይስራላችሁ። እናመሰግናለን። የዛሬ እንግዳችን ዊና ደረጀ Don't kid you